በ18 ዓመት ዕድሜው የመነኮሰ ትዕግስቱ እጅግ የበዛ እንዲሁም የመታዘዝ ጸጋ የተሰጠው ቅዱስ አባታችን ዮሐንስ ሐጺር የዕረፍት መታሰቢያ ጥቅምት 20 ነው። ሊቃውንተ ቤተ ክርስቲያን እንደሚገልጹትም ይህ ጻድቅ ከቅዱሳን አባቶች መካከል በቁመት እንደርሱ አጭር ስላልነበረ ቅዱስ ዮሐንስ ሐጺር አጭሩ አባ ዮሐንስ ተብሏል። የእርሱን ቁመትና የቅድስና ሕይወቱን ሲያነጻጽሩ ቁመቱ እጅግ ያጠረ ጽድቁ ግን ከሰማይ ያደረሰ ቅዱስ ዮሐንስን ሰላም ሰላም እንለዋለን በማለት ተናግረዋል። ቅዱስ ዮሐንስ ሐጺር የትውልድ ሀገሩ ግብጽ ሲሆን የተወለደውም ደግሞ በ4ኛው መቶ ክፍለ ዘመን ከክርስቲያናዊ ቤተሰብ ነው። ወላጆቹ ድሆች ቢሆኑም በጎ ሰዎች ነበሩ። ይህን ቅዱስ አባትም የቤተ ክርስቲያን ትምህርት አስተምሮ አሳድገውታል። ቅዱሱም 18 ዓመት ሲሆነው የአምላካችን የእግዚአብሔር ቸርነት አነሳስቶት ይመነኩስ ዘንድ ወደ አስቄጥስ ገዳም ሄደ። ታላቁ አባት አባ ባይሞይም ወጣትነቱን አይቶ የገዳም ኑሮ ጭንቅ ነውና ላንተ አይሆንም በማለት ቢከለክለውም ቅዱስ ዮሐንስ ግን እንዲቀበለው ፈጽሞ ለመነው። ከዚያም የእግዚአብሔር መልአክ ለአባ ባይሞይ ተገልጾ ምርጥ ዕቃ ይሆናልና ተቀበለው አላቸው። ከዚያም በልብሰ ምንኩስናው ላይ ለ3 ቀናት ጸለዩበት። ያን ጊዜ መልአኩ ተገልጦ በልብሱ ላይ በመስቀል ምልክት አማተበበት። ከዚያም አባ ባይሞይ ለአባ ዮሐንስ ሐጺር አለበሰውና ተጋድሎውን ጀመረ። ቅዱስ ዮሐንስ ሐጺር በወቅቱ ከነበሩ ቅዱሳን ቁመቱ ባሻገር በብሕትውናውና በትዕግስቱ በመታዘዙ ይታወቅ ነበር። ትዕግስቱን ለመፈተንም አባ ባይሞይ ይጠራውና ያለምንም ምክንያት ደብድቦ ያባረረው ነበር። እርሱ ግን ምን አጠፋው በማለት እንኳን ሳይጠይቅ አባቴ ሆይ ማረኝ፣ አባቴ ሆይ ማረኝ እያለ ከእግሩ ስር ይወድቅ እንደነበር ገድሉ ይመሰክራል። ለብዙ ጊዜ በተመሳሳይ ሲደበድበው እርሱም ተደብድቦ ይቅርታን ሲጠይቅ ኖረ። አባ ባይሞይ ይህንን ሁሉ የሚያደርገው ጠልቶት ወይም ክፉ ሆኖ አልነበረም። ሆኖም ግን ሰው የሌላኛውን ግፍ መቀበል ካልቻለ ሰይጣንን ድል መንሳት እንደማይችል ስለሚያምንበት ጭምር ነበር እንጂ። በዚህም ሁኔታ ሲኖር አንድ ቀን አባ ባይሞይ እንደ ልማዱ ሊገርፈው ሲሄድ 7ቱ ሊቃነ መላእክት ከበውት በመመልከቱ ደንግጦ ተመልሷል። ከዕለታት በአንድ ቀን ቅዱስ ዮሐንስ ሐጺር ወደ መምህሩ ቀርቦ አባቴ ጅብ ካገኘው ምን ላድርግ በማለት ጠየቀው። አባ ባይሞይም ሊፈትነው በማሰብ ይዘልኝ አለው። ትእዛዝ ነውና ቅዱሱ በወርሃ ወርዶ ጅብ አልምዶ ይዞለት መጥቷል። ቅዱስ ዮሐንስ ሐጺር የመታዘዝ ጸጋ በእጅጉ የተሰጠው እንደሆነም በአባ ባይሞይ ዘንድ የተመሰከረለት ነው። ስለዚህ ነገር አውቆ በድጋሚ ሊፈትነው ደረቅ እንጨት ለቅዱስ ዮሐንስ ሐጺር ከሰጠው በኋላ ይህንን እንጨት ትከለውና እስከሚያፈራ ድረስ ውሃን አጠጣው በማለት አዘዘው። ቅዱሱን በመታዘዝ ወስዶ ተከተለው። 12 ምዕራፍ ወደሚርቀው የውሃ ጉድጓድ እየተመላለሰም በየቀኑ 2 ጊዜ አጠጣው ጀመረ። ከ3 ዓመትም በኋላ የእንጨት ቋቁጥቁጦ በቀለ፣ አበበ፣ አፈራ። ቅዱሱን ካፈራው በቅሎ ለሚወስዶ ለመምህሩ አባቴን ካብላ ብሎ ሰጠው። አባ ባይሞይም ግን ማመን ተስኖት እጅግ አደነቀ፣ ፈጽሞም አለቀሰ። ወዲያውም ያን ፍሬ ታቅፎ ወስዶ ለገዳሙ መነኮሳትና ለቅዱሳን አረጋውያን የታዛዡንና የትሑቱን ፍሬ እነሆ ብሎ በረከትንም አገኙ። ይህ የዛፍ ሳይሆን የመታዘዝ ፍሬ ነው ብለው ሰጥተዋቸዋል። እነርሱም እግዚአብሔርን አመስግነዋል። ሊቀ ጳጳሱ አባ ቴዎፍሎስም የቅዱስ ዮሐንስ ሐጺርን ብቃት አውቆ የገዳሙ አበምኔት አድርጎ ሊሾሞ እጆቹን በላዩ ላይ ሲጭን ይገባዋል፣ ይገባዋል የሚል ድምፅ ከሰማይ ተሰምቷል።
በሌላ ቀን ደግሞ አንድ መነኮስ ሊጎበኘው ወደ በዓቱ በመጣበት ጊዜ የእግዚአብሔር መልአክ ክንፎቻቸውን በቅዱስ ዮሐንስ አጽር ላይ ሲያርገበግቡ ተመልክቶ በመደነቅ አምላክን አመስግኗል። ቅዱስ ዮሐንስ አጽር በቅድስና ሕይወት ሲኖር በአንድ ወቅት መምህሩ ታመመና ለ12 ዓመት አስታመመው። አባ በይሞይም የእረፍት ጊዜው ሲደርስ መነኮሳቱን ሰብስቦ የቅዱስ ዮሐንስን እጅ ካስጨበጣቸው በኋላ የያዛችሁት እጅ የሰው ሳይሆን የመልአክ እጅ ነው ብሏቸዋል። ከዚያም አረፈ። ከአባ በይሞይም እረፍት በኋላ ቅዱስ ዮሐንስ ለብዙ ዘመናት በተጋድሎ ኖሯል። የቀዳሙ አበምኔት ሆኖም አገልግሏል። በዚህም ጊዜ መላእክት ስለ ንጽሕናውና ቅድስናው ደስ በመሰኘት አብረውት ይውሉ ነበር። ሲተኛ ተራ በተራ ክንፋቸውን አልብሰውት ያድራሉ። ምጽዋትንም በጣም ይወድ ስለነበረ ሰፌድ እየሰፋ በመሸጥ ገንዘቡን ለነዳያን ለተቸገሩት ይመጸውት ነበር። አንድ ቀንም እንደ ልማዱ ወደ ገበያ በወጣበት ጊዜ ተመስጦ መጣበት። ሰማያት ተከፍተውም ቅዱሳን ሊቃነ መላእክት ሚካኤልና ገብርኤል በግርማ በጌታ ፊት ቆመው ተመለከቱ። እጹብ እጹብ እያለ ሲያስደንቅ አንድ ገዥ መጥቶ ባለ ዕንቅብ ዋጋ ስንት ነው ሲለው ከሚካኤልና ከገብርኤል ማን ይበልጣል? መኑ ያቢ እምነ ሚካኤል ወምነ ገብርኤል በማለት ጠይቆታል። ገዢውም ደንግጦ ወደ መነኩሴ ጥሎት ሄደ። በአንድ ወቅት ቅዱስ ዮሐንስ አጽር ወደ ባቢሎን የአሁኗ ኢራቅ ተጉዞ ነበር። ከዚያም እንደተመለሰ በበርበሮች ምክንያት ከአስቄጥስ ወደ ቁልዝም ተሰዷል። በዚያም በአባ እንጦንስ በዓት ውስጥ ለ400 ዓመታት ቆይቷል። ቅዱሱ የእረፍቱ ጊዜ በደረሰ ጊዜም ጌታችን መድኃኒታችን ኢየሱስ ክርስቶስ አባ እንጦንስን፣ አባ መቃርስን፣ አባ ጳቁሚስንና አባ ባይሞንን ወደ እርሱ ላካቸው። እነርሱም አረጋግተውትና ባርከውት ተመለሱ። በእረፍቱ ቀንም ሰራዊተ መላእክትና የቅዱሳን ማኅበር ወደ እርሱ ሲመጡ ባያቸው ጊዜ ደስ ብሎት ጥቅምት 20 በጌታ በእጅ ነፍሱን ሰጠ። መላእክትም እየዘመሩ በታላቅ ክብር ነፍሱን አሳርገዋታል። የአባታችን የአባ ቅዱስ ዮሐንስ አጽር በረከታቸው ረድኤታቸው በእኛ በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 20 በዚህች ቀን ለሊቃነ ጳጳሳት 28ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ አትናቴዎስ አረፈ። ይህም አባት አስቀድሞ የእስክንድርያ አገር ቤተክርስቲያን መጋቢ ነበር። ከእርሱም በፊት የነበረ ሊቀ ጳጳሳት አባ ጴጥሮስ ባረፈ ጊዜ ይህን አባት ሊቀ ጵጵስና የሾሙት ዘንድ ሁሉም ኤጲስቆጶሳት መኳንንቱንና ሊቃውንቱን ሕዝቡን በአንድ ምክር ተስማሙ። በእግዚአብሔር ሕግ በመጽናት ያደረገው መልካም ተጋድሎና ቅድስናው ስለ እርሱ ስለተነገረ መንፈስ ቅዱስም እንዳደረበት ስለተረዱ ያለ ፈቃዱም ወስደው ሊቀ ጵጵስና ሾሙት። ከዚህም በኋላ ክብር ይግባውና የክርስቶስን መንጋዎች በምክሩ በትምህርቱ በጸሎቱ ከዲያብሎስ ተኩላዎች በመልካም አጠባበቅ ጠበቃቸው። ሊም ሃይማኖቱን የሚለውጡ መናፍቃን ናቸው። በሊቀ ጵጵስናውም 7 ዓመት ኖረ። እግዚአብሔርም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ድንግል መሊላማ በሰማዕትነት አረፈች። ደግሞ የድንግል አቴና፣ የፊና፣ የፊላ፣ የመነኮስ አብርሃም፣ የታዲዮስ፣ የኤጲፋኒዮስ፣ የጻድቁ አርማኒዮስ፣ የኢየሩሳሌም ኤጲስቆጶሳት አለቃ ሰማዕት የሆነ የስምዖን መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካቀረቡት የኔን የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉህ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል ለዘላለሙ አሜን።